በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የዘወትር ጸሎት መግቢያና ማብራሪያ ነው። እንግዲህ የዘወትር ጸሎት ስንማር የመጀመሪያ ልቡናችን ሰብሰብ አድርገን በየጊዜው መጸለይ ይኖርብናል። ይህንን ድምጽ ደግሞ ሁልጊዜ እያዳመጥን ልናጠና ልንማር አስፈላጊ ነው። ለምሳሌ ከዚህ ላይ የተጠቀሱት ይህን የዘወትር ጸሎት እንዲሁም ደግሞ ውዳሴ ማርያም ሳዘጋጅ ከነ ምልክቱ የሆኑና በቀላል አማርኛ ለሁሉም ሰው ግልጽ እንዲሆን ተደርጎ የተሰራ ነው። ለምሳሌ ተነሽ የሚባል አለ፣ ተናባቢ የሚባል አለ፣ ሰያፍ የሚባል አለ፣ ተጣይ የሚባል አለ ወይም ወዳቂ ማለት ነው። ይሄ ደግሞ አብሮ ከቃላቱ ጋር የተጻፈበት ስለሆነ ይህንን በመገንዘብ በምልክቱ ሁልጊዜ መናገር ያስፈልጋል ወይም ደግሞ ተምሮ ማወቅ ያስፈልጋል። ከዛ በኋላ ልክ በምልክቱ ደረጃ ደግሞ ሁልጊዜ መድገም ወይም ደግሞ በየዕለቱ ጸሎት ልናደርገው ይገባል። በዚህ ደረጃ ሲሆን በጣም ቀላልና ግልጽ ይሆናል። ስለዚህ አአትብ ገጽየ ብለን ጀምረን በስመ አብ ብለን የዘወትር ጸሎት ውዳሴ ማርያም አንቀጸ ብርሃን የወድስ መላእክት እያልን በሄድንን ቁጥር እውቀታችን እየሰፋ ተነሽ ወዳቂ ሰያፉን ተናባቢውን በደንብ አድርገን እያወቅነው እንሄዳለን ማለት ነው። ከዛ በኋላ መዝሙረ ዳዊት ለመማርም ሆነ ለማጥናት ወይም ለማንበብ አንደኛ የአነባበብ የአክሰንት ችግር አይኖርም። ተነሽ ወዳቂውን ሰያፉን እናውቀዋለን፣ ምክንያቱም በዘወትር ጸሎት በሽምደዳ ጊዜ ስለምንለምደው ማለት ነው። ስለዚህ በዚህ ደረጃ ስለሆነ ሁላችሁም ገብታችሁ ይህንን ልቡናችሁን ውስጥ ድረስ አስገብታችሁ ተመልከቱት። ያ ማለት አንድ ሰው ከበር ውጭ ሆኖ ከቤት ውስጥ ያለውን ነገር ምንም ነገር ሊሰራ አይችልም። ስለዚህ የቤት ውስጥ ስራ ለመስራት ቤት ውስጥ መጀመሪያ መግባት አለበት። ልክ እንደዚህ ሁሉ የዘወትር ጸሎት ለመማር ወይም ደግሞ ቃለ እግዚአብሔርን ለማወቅ ልቡናችን ውስጥ ማስገባት ያስፈልጋል። ስንማር የምንማረውን ነገር በደንብ አድርገን ልናስተውለው ያስፈልጋል ማለት ነው። እንደ ባለቤቱ ልንማረው ያስፈልጋል። ብዙ ጊዜ የሚገርማችሁ ከኛ እምነት ውጪ የሆኑ ሰዎች ይህንን ግዕዝን ሲማሩት ሲከታተሉት ወይም ደግሞ ትልቅ ደረጃ ላይ ሲያደርሱት እንመለከታለን። ነገር ግን የኛ ሰው አይ እንግሊዘኛ ባጠና ይሻለኛል ወይም ደግሞ አረ በአማርኛውም ቢሆን ይበቃኛል በሚል በጣም ብዙ የግዕዝ ትምህርቶችን ለምሳሌ ቅዳሴ ሲያስቀድስ ግዕዝ አያውቅም። የዘወትር ጸሎትም ሆነ ውዳሴ ማርያም አንቀጸ ብርሃን ሌሎችንም በግዕዝ ማንኛውንም የሆነ የሚገርማችሁ የግዕዝ ቁጥር እንኳን በቤተ ክርስቲያን እንግዲህ የኢትዮጵያ ቁጥር ነው። የግዕዝ ቁጥር የኢትዮጵያ ቁጥር ነው። እሱን እንኳን ራሱ ብዙ ክርስቲያኖች አያውቁም ማለት ነው። ከስንት አንዳንድ አልፎ ከአንዳንድ እህቶች ወይም አንዳንድ ወንድሞች ካልሆነ በስተቀር በጣም ብዙ ሰው አያውቃቸውም። ስለዚህ እነዚህን ለማወቅ ግን ባለቤትነትን በደንብ አድርጎ መረዳትና በተግባር ደግሞ መከታተል ማየት ያስፈልጋል። ከዚህ በተጨማሪ እንግዲህ ምልክቶቹ እንዴት ናቸው ስንል እዚህ ላይ መመልከት እንችላለን። ለምሳሌ ሳ ሲል አንሳ ማለት ነው። አንሳ የሚለው ደግሞ ቆጫ ብለን ስንናገረው እንደ ቁጣ ንግግር አለ አይደለ? እንደዚህ ነው ብለን ስንል ተነሽ ሆነ ማለት ነው። ተጣይ የሚባል ማለት ደግሞ ቀስ አድርጎ ሲሆን ነው። ያ ማለት ለምሳሌ እንመልከት። አአት ገጽየ ሲል አሁን ይሄ ተነሽ ነው ሁለቱም ማለት ነው። አአት ገጽየ ወኩለንታየ በትምህርተ መስቀል በትምህርተ የተባለው አሁን ተነባቢ ነው። መስቀል ያለው ደግሞ ተጣይ ነው ማለት ነው። ስለዚህ በትምህርተ የሚለው መስቀል ከሚለው ጋር አብሮ ተያይዞ የሚባል ነው። በዛ ላይ ደግሞ መስቀል የሚለው አሁን ተጣይ ሆነ ማለት ነው። ያኛው አአት ገጽየ ብለን ድምፃችን ጨምረን ወይም ደግሞ በቁጣ ድምጽ ነው ያልነው ወይም በቃል አጋነው አይነት ንግግር ማለት ነው። ይሄኛው ደግሞ ስሎው በሆነ ወይም ደግሞ ቀስታ ባለው በዝግታ ድምጽ ነው ያልነው። በትምህርተ መስቀል አለ። ከዛ በስመ አብ ጣል ማለት ነው። ጣ ማለት ጣል፣ ሳ ማለት አንሳ ማለት ነው። እነዚህ ጭረቶች ደግሞ ተናባቢ መሆናቸውን ወይም ደግሞ ከዛ ላይ መቆም እንደሌለብን የሚያሳይ ነው። አንዱን ከአንዱ ጋር እንድንለው ጭረት ያለው ለምሳሌ በትምህርተ ያለው አሁን መስቀል ከሚለው ጋር አብሮ ተያይዞ ለመባሉ ጭረት አለው። አብረህ በል ማለት ነው። ከዛኛው ጋር አብረህ በል ማለት ነው። ስለዚህ ጭረት ይባላል እሱ። በስመ አብ ሲል አሁን በስመ የሚለው ብቻውን አይባልም። በስመ ብለን አናቆም። በስመ አብ እንላለን። ምክንያቱም በስመ ላይ ምን አለው? ጭረት ስላለው። አብ የሚለው ደግሞ ጣል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ እንዘ አአምን አያችሁ። አሁን እንዘ አብራ የምትባል ናት።
ወመንፈስ ቅዱስ ወመንፈስ የሚባለውም ቅዱስ ከሚለው ጋር አብሮ መባል አለበት። እነዚህ ጭረቶችን በደንብ አድርጎ መረዳት አስፈላጊ ነው ማለት ነው። ስለዚህ ጀምረን እንበለው። አአትብ ገጽየ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ለዓለመ ዓለም። አሁን ከዚህ ጋር መረዳት ያለብን ለምሳሌ የአነባበብ ስልቶች ደግሞ አሉ። በአፋችን የሚጠብቁና የሚላሉትን ደግሞ እዚህ ላይ መመልከት እንችላለን። የሚጠብቅ ማለት ለምሳሌ አአትብ ስንል ት ምንድን ናት? ጎላ ያለ ፊደል አላት አይደለ? እሷ ማለት ትጠብቃለች ወይም ደግሞ በአክሰንታችን በንግግራችን ውስጥ ጠብቃ ትነበባለች። ገጽየ ጽ እንደዛው ገጽየ ፊቴን አማትባለሁ ማለት ነው። ወኩለንታይ ፊቴንና መላ ሰውነቴን ለማለት ነው። በትምህርተ መስቀል በመስቀል ምልክት አማትባለሁ ማለት ነው። ይሄ ቀላል ነገር ነው፣ የሚከብድ ነገር አይደለም። ግዕዙን እያወቅነው ስንመጣ ወደ አማርኛው ቀላል ነው የሚሆነው። ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ። አሃዱ አምላክ አይባልም። አሃዱ አምላክ ለየብቻው ነው የሚባለው። ለየራሱ እንደተሰራለትም ጣል የሚል አለ። ስለዚህ በቅድስት አሁን በቅድ አያቸዋት አጥብቀን ማለት እንዳለብን ስለሚያሳይ ድ ምንድናት? ጎላ ብላ ታያለች ማለት ነው። ስለዚህ በቅድስት ሥላሴ በቅድስት ነው፣ በቅድስት አንልም። በቅድስት ተጣይ ስለሆነ ማለት ነው። በቅድስት ሥላሴ እንዘ አአምን ም ጠበቅ ተብላ ትባላለች እና ከላይ ደግሞ ተነሽ ስለሆነ አንሳ ስለሚል አአምን ብለን አአትብ እንዳልነው እንደቀድሞ እንላለን ማለት ነው። ወእትመሐፀን ይላል ደግሞ ወእትመሐፀን ጸን አጥብቀን እንይዛታለን። ጸ ላይ ነው ተነሹም መያዝም መጥበቅ ያለባትም እሱ ላይ ነው። አትላለም። ወእትመሐፀን ሳይሆን የሚባለው ወእትመሐፀን ይባላል። እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ለዓለመ ዓለም። ይህ እንግዲህ የዘወትር ጸሎት መግቢያችን ነው። ፊቴና መላ ሰውነትን 3 ጊዜ በትምህርተ መስቀል አማትባለሁ እንልና በስመ አብ ወወልድ ወመንፈስ ቅዱስ በአብ ወወልድ ወመንፈስ ቅዱስ ስም አማትባለሁ ብለን በአብ ወወልድ ወመንፈስ ቅዱስ ስም በቅድስት ሥላሴ ብለን እንላለን። ስለዚህ ይህንን በመገንዘብ እንድታጠኑ በእግዚአብሔር ስም እናሳስባለን። ከዚህ በተጨማሪ እንግዲህ ሙሉ ንባብ ለየራሱ እላችኋለሁ በክፍል 1 መግቢያው ላይ እንድትመለከቱ። እኔ እንግዲህ አሁን ወደ ንባቡ ይህንን መግቢያውን በደንብ አድርጋችሁ ከተመለከታችሁት እናንተ ከዚህ በኋላ ያለውን ደግሞ በዚህ ደረጃ ሁሉንም መረዳት አለባችሁ ማለት ነው። ወደዛኛው ገብታችሁ እንድታዩ በእግዚአብሔር ስም አሳስባለሁ።